እሺ ውድና የተከበራችሁ ተማሪዎች እንደምን ቆያችሁ? ከዛሬ በኋላ ቶሎ እያልን ለፈተና የሚጠቅማችሁ ኤግዛሞች ከተለያዩ እየሰበሰብን ኤክስፔክት የሚደረጉትም ከራሴ እያዘጋጀው ጥያቄዎች ከእያንዳንዱ ቻፕተር ከመቶ በላይ ጥያቄዎች እያወጣን እንዘጋጃለን ማለት ነው። አዘጋጅላችኋለሁ እናንተ በደንብ ተዘጋጃላችሁ ማለት ነው። ፍሬሽማን ኮርስ ላይ ሁሌ እንደምላችሁ እጅግ ፈርስት ሴሚስተር እጅግ በጣም ወሳኝና የህይወታችሁን ግብ goal of your life የህይወትህን ግብ የሚወስን ወይም ደግሞ ዴስቲኔሽናችሁን የመጨረሻ ግባችሁን የሚወስንላችሁ ይሄኛው ሴሚስተር ነው ማለት ነው። ይሄኛው ሴሚስተር አሪፍ ውጤት መስራት ይኖርባችኋል። አሁን ላይ ውጤታችሁ ከተበላሸ ብዙ ነገር ይበላሽባችኋል። እናንተን ለማጨናነቅ ሳይሆን ጥንቃቄ ያስፈልጋል። ያ ጥንቃቄ እርግጠኛ ነኝ አብረን እንወጣዋለን ማለት ነው። አብረን እስከቀጠልን ድረስ አሪፍ ነገር ታገኛላችሁ። አሪፍ ጥያቄዎች እንሰራለን። ምንም የሚከብዳችሁ ነገር አይኖርም ማለት ነው። በዋናነት እንድታውቁት የምፈልገው ነገር ሁሉንም ቻፕተር ጥያቄዎች እንሰራለን በቴሌግራም። ያው ቴሌግራም ቀዝቀዝ ያልኩበት ምክንያት ምናልባት አንዳንዶቻችሁ ትጽፋላችሁ ክፍያ ከፍላችሁ ዴይ 1 ዴይ 2 ዴይ 3 ለምን ይሄ የመጀመሪያ ቀን ሁለተኛ ቀን ምናምን እንትን ትልብናለህ አንድ ቀን ለቀህ ለምን እንትን ትላለህ የምትሉ ተማሪዎች የተመዘገበው ተማሪ እጅግ በጣም ትንሽ ተማሪ ነው። ማወቅ ያለባችሁ ቀለሜ ቴሌግራም ላይ የሚያስተምሩት እና እኔ የምሰጠው ትምህርት የተለያየ ነው። እነሱ ራሳቸው ቻሉ ናቸው፣ እኔ ራሴ የቻልኩ ቴሌግራም ላይ የማስተምራችሁ ነኝ ማለት ነው። የከፈላችሁት አይቴክ 150 ብር ነው። ያ ብር ለቻፕተር 5 ብቻ ፋላሲ የተሰራው ያ ብቻ በቂ ነበር፣ ግን ያንን አላደረኩም። ቻፕተር 5 ፋላሲ በእኔ ልክ እርግጠኛ ነኝ ማንም ያስረዳችኋል የሚል እምነት የለኝም። በደንብ አስረድቻችኋለሁ። እሱን አንድ ቪዲዮ ሰራለሁ። የከፈላችሁ ተማሪዎች እዛ ላይ አሁን ላይ የሚለቀቀው ጥያቄዎች አብዛኛው ለእናንተ ይለቀቅላችኋል ማለት ነው። ቪዲዮዎቹ አንዳንድ ዩቲዩብ ላይ የተሰሩ ብዙ ፕራይቬት የሚደረጉ ቪዲዮዎች አሉ፣ የተደረጉም አሉ። ያንን ግን እናንተ ሲምፕሊ ታገኛላችሁ ማለት ነው። ዛሬ ሳይኮሎጂ ወደ 40 ጥያቄዎች ቶሎ ለማየት እንሞክራለን። ያልገባችሁ ነገር ካለ ለመጠየቅ። በዋናነት ግን ጎበዝ የሆናችሁ ተማሪዎች ወይም ሳይኮሎጂ እጅግ በጣም ቀላል አድርጋችሁ የምትወስዱ ተማሪዎች ማለትም በጣም ቀላል ኮርስ ነው። ነገር ግን እኔ በደንብ ለማስረዳት እሞክራለሁ። ቢኮዝ መሀል ላይ ትንሽ ወረድ ያሉ ተማሪዎች ሊኖሩ ይችላሉ፣ መሀል ላይ ያለ ተማሪ ሊኖር ይችላል፣ ቶፕ ላይ ያላችሁ ብቻ እናንተ ትምህርቱን እያነበባችሁ ቪዲዮውን እያሰልፋችሁ መከታተል ትችላላችሁ ማለት ነው። ኦኬ ሳይኮሎጂ ስንቀጥል አሁኑኑ ነግራችኋለሁ። ሌሎች ኮርስም ስንቀጥል እኔ በደንብ ነው የማስረዳው። ልቆይ እችላለሁ። የምቆይበት ምክንያት እናንተን ብቻ ኮንሲደር አታደርጉ። በጣም ታች ላይ ያሉ ተማሪዎች ስላሉ ወይም መረዳት ቀስ ብለው የሚረዱ ተማሪዎች ስላሉ እነሱን ለማስረዳት የግድ ቀስ ማለት ይኖርብኛል ማለት ነው። ጥያቄዎች ስንሰራ ዴፊኒሽናቸውን ትምህርቱን መጻፉን በደንብ እያብላላ ነው። ከአንድ ምዕራፍ 5 ጥያቄ ከሁለት ከ3 መስመር 4-5 ጥያቄ ልሰራ እችላለሁ ትምህርቱ ግልጽ እንዲሆንላችሁ። ቪዲዮም የሰራሁት አለ፣ ምናልባት ዩቲዩብ ላይ ያልተለቀቀ ቴሌግራም ላይ ልታገኙ ትችላላችሁ። መመዝገብ የምትፈልጉ አሁንም መመዝገብ ትችላላችሁ ማለት ነው። ሳይኮሎጂን እንመልከት። ኩዌስችን ነምበር 1 እነዚህ ጥያቄዎች የተለያዩ ከባህር ዳር፣ ከደብረ ብርሃን፣ ከወልቂጤና ከተለያዩ ግቢዎች የተወጣጡ ጥያቄዎች ናቸው። እንመልከት። በቀላል ጥያቄ እንጀምር። Based on chapter 1 mid exam with clear exploration prepared by ቀለም ኤዱኬሽናል ቲዩብ ሰብስክራይብ አወር ቻናል። ከመጀመራችሁ በፊት ቻናላችን ሰብስክራይብ አድርጉ። ምንም የሚቀንስባችሁ ነገር የለም። ሌሎች ተማሪዎች ጋር እንዲደርስ ነው። ዛት ማች እኔ የምጠቀመው ነገር ስለሌለ ማለት ነው። what is the etymology of word psychology? እዚች ጋር አሁን ለማለት የፈለገው እናንተም ጥያቄ ላይ ብዙ ጊዜ ግራ እንዳትጋቡ ዋና ኮንሰፕቱ የሚለው ከምን ጋር ይያያዛል የሚለው እንትን ማለት ይኖርባችኋል ማለት ነው። በዋናነት እዚህ ጋር የተፈለገው ዴፊኒሽኑን መያዝ ይኖርባችኋል። ሳይኮሎጂ ዲፋይን አድርጉ ልትባሉ ትችላላችሁ። በተለይ ስታርት ጄኔሬሽን፣ ፎርስ ጄኔሬሽን ያሉ ግቢዎች አብዛኛው ጊዜ ይወጣሉ እንደዚህ አይነት ጥያቄዎች፣ ቀለል ያሉ ጥያቄዎች። ኢቭን ፈርስት ጄኔሬሽን ሆኖ ራሱ በጣም ቀላል የሚወጣባቸው አብዛኛዎቹ ግቢዎች አሉ። ሳይኮሎጂ ደግሞ ምንም ከባድ ትምህርት ስላልሆነ ማለት ነው። ወርዶችን አንድን ቃል በተለያየ መንገድ ወይም ደግሞ ዲፊኒሽን የምናደርግባት ሌክሲካል የሚባሉ አሉ። ቻፕተር 3 ሎጂክ ላይ የምንማረው ይሆናል። በተለያየ መንገድ ዴፊኒሽን ሊሰጠው ይችላል ማለት ነው። ታይፕስ ኦፍ ዴፊኒሽን ቻፕተር 3 ላይ እናየዋለን። ሎጂክ ላይ ኢቲሞሎጂካሊ ነው አሁን የጠየቃችሁ። ከስርወ ቃሉ ሳይኮሎጂ የሚለው ቃል the first time define የተደረገው የት ነው? ግሪክ ነው።
በዋናነት ግን ምን ተብሎ ነው ዲፋይን የተደረገው የሚለውን እንመልከት። ሳይኮሎጂ derived from Greek words ሳይኮሎጂ የምንለው ቃል ወይም ደግሞ ድራይቭ የተደረገው ከየት ነው? አብዛኛው ወርዶች ጀስት ባዮሎጂ ባዮ ሚንስ ላይፍ ለጎስ ሚንስ ስተዲ ብላችሁ እንደመጣችሁ አሁንም ሳይኮሎጂ በዛው ልክ ድራይቭ የተደረገው የግሪክ ወርድ ነው which means ሳይክ ከሚልና which means ማይንድ አእምሮን ሊያካትት ይችላል about soul about spirit እዚች ጋር አሁን ኮንሰፕቹዋል መሆን ያለባችሁ ነገር ምንድነው ሳይኮሎጂ የምንለው ትምህርት about mind about soul and about spirit ወይም ስለ መንፈስ ስለ ነፍስ ስለ ማይንድ እጅግ በጣም በጥልቀት እኛ ከምናስበው መላይ ኢንትሮሴፕሽን የሚባለው ሜተድ ተጠቅመው እጅግ በጣም ያጠናል ማለት ነው ሶ ሳይክ የሚለው ነው እሱ ምን ማለት ነው ማይንድ ማለት ነው አእምሮ ማለት ነው ሲምፕሊ ሶል ማለት ነው which means ነፍስ ምንድነው ነገር ስፒሪት አወር ስለ መንፈሳችን ስለ እነዚህ ነገር በደንብ የሚያጠና ትምህርት ነው ማለት ነው ከዛ ተዘስተ ሳይኮሎጂ ዲፋይን ማድረግ እንችላለን ከስሩ ቃል ሎጎስ which means ቀላል ነው study or knowledge ማለት ወይ ደግሞ ዲስከርስ ማለት ነው ስለ ማይንድ የሚያጠና ነው ስለ ሶል የሚያጠና ነው ስለ ስፒሪት የሚያጠና ነው ስለ እነዚህ ሶስቶቹ ዲፕሊ ያጠናል ማለት ነው about mind ምንድነው soul ምንድነው spirit ምንለው ነገር ምንድነው የሚለው ሳይኮሎጂ በጣም ያጠናልናል ማለት ነው ኦኬ መልሱን ቀድማችሁ ባታዩ ደስ ይለኛል according to ከኔ ቀድማችሁ ቪዲዮውን እያቆማችሁ ስሩ according to the definition of psychology is primarily concerned with which of the following so don't forget it's asking about primary consider with which of the following primarily consider concern psychology ስለየትኛው only human behavior ስለ ሰዎች behavior which means አያችሁ አሁንም ስለ ሰዎች behavior እጅግ በጣም ያጠናል ወይም ደግሞ concern ያደርጋል ነገር ግን it's not only about human behavior ስለ human behavior ብቻ አይደለም ውጪ ላይ behavior ማለት ውጪ ላይ አይታችሁ ለምሳሌ የሰው ልጅ ካነጋገሩ ሊሆን ይችላል facial expression አይታችሁ ሊሆን ይችላል behaviorን ባህሪውን ልታውቁት ይችላላችሁ but psychology is only it doesn't study about human behavior ስለ ሰዎች behavior ብቻ አይደለም ያጠናው both human and animal behavior ስለ ሰዎችና ስለ እንስሳቶች behavior ያጠናል only mental process ለሜንታል ፕሮሰስ ብቻ ነው የሚያጠናው cultural influence behavior the psychology study behavior and mental process ነው so እዚህ ጋር behavior አለ mental process የሚለውን እዚህ ያልተቀመጠላችሁ ግን ጥያቄው ላይ mental process አንደኛውና ዋንኛው የሚያጠናው ነው ሳይኮሎጂ ወይም ኮንሰርን ከሚያደርጋቸው አንደኛውና ዋንኛው ሜንታል ፕሮሰስ ነው ሶ እዚህ ጋር ጥያቄ ላይ ምናልባት ያላለቀ ነገር አለ so both human and animal behavior no and also what mental processንም include ያደርጋል about mental process ምንድነው behavior ምንድነው it's very easy ታውቁታላችሁ behavior የምንለው ነገር overt የሆኑ አክሽኖች ለምሳሌ ሰውየው ካነጋገሩ አልታችሁ ባህሪው እንደዚህ አይነት ነው ብላችሁ ልትገልጹት ትችላላችሁ አንደርስታንድ ልታደርጉት ትችላላችሁ ከንግግሩ ከሚናገረው ንግግር ከፋሻል ኤክስፕሬሽኑ ለምሳሌ አንድ ሰው ጅብስ ያይ የሚያሳየው ፋሻል ኤክስፕሬሽን አለ so ያንን facial expression አይታችሁ behaviorውን ብላችሁ ልትሉ ትችላላችሁ mental process ምንለው ደግሞ እኛ ልናየው የምንችለው ነገር አይደለም so about thinking ሊሆን ይችላል feeling ሊሆን ይችላል understanding ሊሆን ይችላል አእምሮ ውስጥ የሚከናወኑ ድርጊቶች ለምሳሌ እኔ የማስበው ብታዩኝ እንኳን እናንተ የምታውቁት ነገር የለም አእምሮዬ ውስጥ የሚካሄዱ ነገራቶች አታውቁም we call it mental process ያንን mental process እንለዋለን ስለ አንድ ሰው አስተሳሰብ እናንተ ምንም የምታውቁት ነገር የለም ስለ እናንተ ሰውየው መጥፎ ሊያስብ ይችላል ግን ልታውቁታችሁ አስተሳሰቡን ልታውቁታችሁ ያን mental process እንለዋለን ወይ ደግሞ ይሄ covert የምንለው ማለት ነው ኮቨርት ማለት ከቨር የተደረገ ነገር የተሸፈነ ኦቨርት ማለት ደግሞ ውጪ ላይ የሚታይ ኦቨር የወጣ ነገር ማለት ነው ሶ ኦቨርት ከሆነ ከቢሄቪየር ጋር ያይዙት እንዳትረሱ ኮቨርት ከሆነ ደግሞ ሜንታል ፕሮሰስን እንዳትረሱ sorry what distinguishes psychology from common sense understanding of behavior use of historical data use of scientific method focus on external behavior or study of emotion or it's very easy common sense of understanding
ወይ ደግሞ ራሳችን የምንረዳው ነገር አለ ቢሄቪየር ማለት እንደዚህ ነው ጀነራሊ ማለት ነው በማህበረሰቡ ውስጥ የምንረዳው ነገር አለ ለምሳሌ ባህሪ ማለት እንደዚህ ብለን ነው ልንገልጸው እንችላለን ሳይኮሎጂ ላይ ግን ዝም ብሎ ኮመን አንደርስታንዲንግ አይደለም በጣም የተለያየ ነገር ነው because psychology depend on science ስለሆነ ማለት ነው ሳይንስን መሰረት ያደረገ ስለሆነ behavior ማለት ምንድነው ብላችሁ ለአንድ ሳይኮሎጂስት ብትጠይቁት ከናንተ እጅግ በጣም የራቀ መልስ ልታገኙ ትችላላችሁ because his answer must be depend on science ወይም ደግሞ ከሳይንስ በሳይንስ ዲፔንድ መሆን አለበት የሚመልሰው ምላሽ use of scientific method so behavior የሚለው ነገር ሊገልጹት የሚችሉት እነሱ በመንድነው ሳይንቲፊክ ሜተድን ተጠቅመው ነው ማለት ነው just common sense understanding ማለት አይደለም so common sense understanding ለቃላቶች it's not only about behavior ለሆነ ነገር የሆነ ሚኒንግ ለመስጠት የግድ ሳይንቲፊክ ሜተድ መጠቀም ያስፈልጋል ነው ሳይንቲፊክ ሜተድ ምንድነው ተምራችሁታል ጂኦግራፊ ላይ ሶሻሎጂ ተምራችሁታል አይቲ ናቹራሎችም ደግሞ ባዮሎጂ ላይ የምታውቁት ነገር ነው just must be depend on science ሊሆን ይገባል ማለት ነው psychology is scientific method so psychology scientific method ይጠቀማል and empirical data ግድ ነው ይጠቀማል rather than relying on common sense just common sense ላይ ደግሞ በጋራ አንደርስታንድ የምናደርገው ነገር አለ ስለሆኑ ቃላቶች በማህበረሰብ ውስጥ ለምሳሌ በአንድ ማህበረሰብ ውስጥ ባለጌ ማለት ምን ማለት ነው የሚለው ዴፊኒሽን በአንድ ማህበረሰብ ተመሳሳይ ትርጉም ሊኖረው ይችላል ነገር ግን ሳይኮሎጂ ከዚህ የራቀ ነው just common sense understanding ይልቅ ሳይንስ ላይ ዲፔንድ ይሆናል ለነገራቶች ሚኒንግ ወይ ደግሞ ዴፊኒሽን ለመስጠት ማለት ነው which of the following consider the example of overt behavior please don't forget overt behavior እና covert behavior ምናምን የሚባሉ covert ምናምን የሚባሉ ነገራቶች እንዳትረሷቸው so ፈተና ላይ የማይቀሩ ስለሆነ ብዙ ጊዜ overt ከሆነ ኦቨር የወጣ ነገር ግልጽ የወጣ ነገር ማለት ነው የምታዩት ነገር ማለት ነው ኮቨርት ከሆነ ግን እናንተ እንድታዩት የምትችሉ ለምሳሌ ቲንኪንግ ሊሆን ይችላል ኢሞሽን ሊሆን ይችላል ሜሞሪ ሊሆን ይችላል እነዚህ ነገራቶች ኮቨርት ናቸው ኦቨር የወጡ ነገራቶች እናንተ የምታዩት ነገር አይደለም አንድ ሰው ስለእናንተ ነገር ስለእናንተ አስተሳሰብ ስለእናንተ ኢሞሽን ስለእናንተ ሜሞሪ አይቷችሁ ሊረዳ አይችልም ነገር ግን ቶኪንጋችሁ በመተናገሩት ንግግር ግን ኦቨር ቢሄቪየር ነው እየተናገራችሁ ነው ሰዎች አንደርስታንድ ማድረግ ይችላሉ ስለምን እንደምታወሩ ማወቅ ይችላሉ ግን የምታስቡት ነገር አያውቁ ኢሞሽናችሁ አያውቁ ሜሞሪያችሁ አያውቁ ስለዚህ ቶኪንግ ከሆነ it's very overt behavior ነው ማለት ነው ግልጽ የምታዩት ነገር ስለሆነ that can be observed directly observe ማለት ትችላላችሁ መመልከት ትችላላችሁ ስለምን ምን እንደሚያወራ ማወቅ ትችላላችሁ what is mean covert behaviors ማለት ምን ማለት ነው covert እንዳልኳችሁ አሁን observable action ማለት overt ነው ብያችኋለሁ covert behavior ማለት cover የሆነ ነገር ነው ብያችኋለሁ የተሸፈነ ድብቅ የሆነ ነገር ነው observable action ይላችኋል observe ልናደርገው የምንችለው action አይደለም it's false hidden mental process ይላችኋል hidden that's right ትክክል ነው physical movement ይላል physical movement overt behavior ነው social interaction አችሁ overt behavior ነው ስለዚህ covert የሆነ ይችላል የትኛው ነው mental process ማለት ነው so mental process ለምን thinking ሊሆን ይችላል feeling ሊሆን ይችላል የምታውቁት ነገር ይሄ what is considered mental process in psychology social interaction outward action internal activity of mind በቃ ነገራችሁ ቀደም እንዳልኳችሁ mental process ማለት አእምሮአችሁ ውስጥ የሚከናወኑ ድርጊቶች ናቸው internal activity ነው በአእምሮአችሁ የሚደረጉ የተለያዩ አክቲቪቲዎች አሉ so we call it mental process እንለዋለን mental process encompasses the internal activity of mind so አእምሮአችን ውስጥ የሚከናወኑ ድርጊቶች ለምሳሌ including choices feelings እኛ የምናስበው አስተሳሰባችን ሊሆን ይችላል የተለያዩ feeling ለምሳሌ አንድ ሰው አይታችሁ እናንተ ፊልም የምታደርጉት ነገር አለ የሆነ ነገር ተመልከታችሁ ፊልም የምታደርጉት አለ ያ ስሜት ግን ምንድነው ብላችሁ አንድ ሰው የእናንተ ስሜት ሊያውቅ አይችልም ምን ፊል እንዳደረጋችሁ ምን እንዳሰባችሁ ሊያውቅ አይችልም because ያ ነገር እየተከናወነ ያለው አእምሮ ስለሆነ just already overt ስላልሆነ ማለት ነው how do psychologists define behavior እንዴት ነው ሳይኮሎጂስቶች behavior define የሚያደርጉት only as a mental activity
outward action and reaction psychology define behavior philosophical discourse emotional response so ቀላል የሆኑትን ቶሎ አልፋቸዋል outward action and reaction behavior refers to all outward and overt action and reaction that can be observed እናደርገው የምንችለው ነገር we call it behavior ከሜንታል ፕሮሰስ የተለየ ነው ማለት ነው ሜንታል ፕሮሰስ ግን ምንድነው ብለናል ድብቅ ለምሳሌ ቲንኪንግ ሊሆን ይችላል ፊሊንግ ሊሆን ይችላል ኢሞሽን ሊሆን ይችላል የተለያዩ ነገራቶች እነዚህ የምንላቸው ሜንታል ፕሮሰስ አእምሮ ውስጥ የሚከናወኑ አክቲቪቲዎች ማለት ነው ነገር ግን behavior refers to all outward ወይም ደግሞ overt action የምንላቸው በሙሉ we call it psychologists behavior define ያደረጉበት መንገድ ነው ማለት ነው what one of the primary goal of psychology is to predict individual choice to entertain to study behavior in mental process scientifically so still ግልጽ አንሰር ይሆናል ማለት ነው ዋና primary goal of psychology ምንድነው ስለ behavior እና mental process scientific method ተጠቅመው በደንብ ማብራራት ወይም ደግሞ ዲፋይን ማድረግ ነው ማለት ነው what is one of the primary goal of psychology entertainment projection memorization speculation እሺ goal of psychology ምናምን ተብላችኋል entertainment አይደለም prediction that's right just description አለ explanation አለ prediction አለ control አለ so እንዳትረሳችሁ ወደ ታች ጥያቄዎች እያየን እንሄዳለን ነገር ግን goal of psychology እንዳትረሳችሁ one of the primary goal of psychology is prediction which involves anticipating future behavior or outcome based on observation observe ካደረጋችሁት ነገር ለምሳሌ አንድ ጓደኛችሁ በተደጋጋሚ ከትምህርት ቤት የሚቀር ከሆነ ሶ ያ የምታዩት ነገር ዲስክሪፕሽን ነው ለምታዩት ነገር ደግሞ ምክንያት መፈለግ ሪዝኑን ምክንያቱን መፈለግ ኤክስፕላኔሽን ነው ሶ ስለዛ ከዛ ነገር ተነስታችሁ ደግሞ ፕሬዲክት አደርጋላችሁ ይህ ተማሪ በተደጋጋሚ ከትምህርቱ የሚቀር ከሆነ ወደፊት ውጤቱ ይበላሽበታል ፕሬዲክት አደርጋላችሁ እንዴት ኮንትሮል ማድረግ እንችላለን የሚለው goal of psychology ናቸው so description explanation don't forget እነዚህ so ተያይዘው የሚመጡ ነገራቶች ናቸው አንዱ ከመጣ አንዱ የሚቀርበት ምንም አይነት ሚንስ ስለሌለ ማለት ነው description አለ explanation አለ prediction አለ and also what control አለ እርግጠኛ ነኝ መጻፋችሁ ላይ አይታችሁታል በደንብ አንብባችሁታል እንቀጥል okay what does the goal of description in psychology involves so goal of the description what does the goal of description in psychology involves so goal of description ምን ማለት ነው making prediction no prediction ማለት just predict ምንለው ሶስተኛ ላይ የሚመጣ ነው after explanation ነው observing and identifying behavior ችግሩን ብለን እንወስደን ፕሮብሌሙን አይዴንቲፋይ ማለት መለየት ወይ ደግሞ መመልከት description እንለዋለን ይላችኋል so መልሱ ምንድነው ብ ይሆናል ማለት ነው so description ነው ሁሌ የሚቀድመው እንዳትረሱ so description ምንድነው አብራሩ ላይ ምንድነው ሊመጣባችሁ ልትጠየቁ ትችላላችሁ just እንደዚህ ደግሞ ምርጫ ላይ ልትጠየቁ ትችላላችሁ true false ላይ ደግሞ ቀላቅለው ቀያይረውባችሁ ያመጡባችሁ ይችላል changing and desired behavior which is control የምንለው ይሄ መጨረሻ ላይ የሚመጣ ነገር ነው theorizing about behavior ይሄ ደግሞ ስለዛ ነገር ጥቅል የሆነ ሐሳብ መስጠት አይደለም ማለት ነው ስለዚህ መልሳችን ይሆናል description involves observing behavior and gathering information about it so description የምንለው ነገር ለምሳሌ ተማሪው ይቀራል ብለናል ከትምህርት በተደጋጋሚ ሲቀር ያንን ነገር ኦብዘርቭ አደረጋችሁ ከዛ በኋላ ኢንፎርሜሽን ተሰበስባላችሁ about it ስለዛ ነገር ያ ተማሪ ለምንድነው የሚቀረው ምናምን የሚለው I mean ስለዛ ችግር ኢንፎርሜሽን ተሰበስባላችሁ what ለምንድነው የት ነው በማን ነው ይህ ነገር እየተከናወነ ያለው ምናው የሚለው ነገር በሙሉ መረጃ ተሰበስባላችሁ ማለት ነው which we call it description ማለት ነው what question does explanation goal of psychology aim to answer so የትኛው ጥያቄ ለመመለስ ይረዳናል ነው የሚላችሁ explanation የምንለው ነገር የትኛውን ጥያቄ መልስ ለመመለስ ያገናኛል
what will happen next ምን ሊፈጠር ይችላል we call it a prediction ላይ ያለ ነው explanation after explanation ተከትሎ የሚመጣ ነገር ነው why is this behavior occurring just reason ነው ብለናል explanation ምክንያት መስጠት ተማሪው የሚቀርበት ምክንያት ከትምህርት የሚቀርበት ምክንያቱ መስጠት we call it explanation ስለዚህ ቢላ ያለው መልሳችን ይሆናል ማለት ነው reason ማለት ነው ምክንያቱን መፈለግ why ለምንድን ነው why ከመጣ ያው reason ነው ማለት ነው ተከትሎት የሚመጣው ነገር ምላሹ reason ነው የሚመጣው so why is the behavior occurring ለምንድነው ያን behavior occur ያደረገ የተከሰተው ተማሪው ለምንድነው የሚቀረው የሚለው ነገር መልስ ለመፈለግ ያገዘናል ይላል is true what behavior should change የትኛው behavior ነው መቀየር ያለበት ኮንትሮል መጨረሻ ላይ የሚመጣው ነገር ነው who is involved in the behavior ማን ነው የተሳተፈው ይሄኛው ነገር ላይ አሁን ከላይ ያየነው ማለት ነው description so መልሳችን ቢ ይሆናል ማለት ነው የሚለውን ገብታችኋል explanation የትኛው መልስ ለመመለስ ለየትኛው ጥያቄ ለሚነሳ ጥያቄ መልስ ለመመለስ ያገዘናል ወይም ደግሞ ይረዳናል ነው የሚላችሁ why is this behavior occurring ይሄኛው behavior ለምን ተከሰተ ለምሳሌ behavior አልነው ተማሪው ከትምህርት በተደጋጋሚ ከትምህርት መቅረት ሊሆን ይችላል so ለምንድነው ተማሪው ከትምህርት የሚቀረው ለሚለው ምክንያት መፈለግ explanation ላይ ነው ማለት ነው after description የሚመጣ ነገር in the context of psychology what does control refers to so control ማለት ምን ማለት ነው የሚላችሁ describing behavior describe ማለት description ላይ ነው theorizing about behavior false modifying or changing behavior that's true modify ማለት ነው መቀየር ነው ያንን behavior እንዴት መቀየር እንችላለን እንዴት ማስተካከል እንችላለን እንዴት ችግሩን ሶልቭ ማድረግ እንችላለን የሚመጣው ኮንትሮል ላይ ነው ማለት ነው predicting future outcome ነው ዲፎልት predict ማድረግ አይደለም how can a psychologist achieve the goal of prediction እንዴት ነው ሳይኮሎጂስቶች achieve ማድረግ የሚችሉት goal of prediction ማለት by observing behavior without analysis ያለምንም analysis predict ማለት ምንም ጥናት ሳታደርጉ ማለት ነው by formulating theory based on past observation so formulating theory ግድ ይላል ማለት ነው prediction ላይ prioritizing subjective interpretation የራሳቸው የሆነ ብቻ ሐሳብ መስጠት objective ያልሆነ ሐሳብ ማምጣት by engaging in causal conversation so be message ነው ማለት ነው it's very easy theory የሚለው ነገር እንዳትረሱት ከprediction ነው theory መስራት ይኖርባቸዋል psychologists predict outcome based on prior research or observations similar behavior in the past so predict የሚያደርጉት ነገር ከነበረ ወይ ደግሞ ሪሰርች ከተደረገው ነገር ሊሆን ይችላል ጥናት አድርገው እንጂ ዝም ብለው prediction መስጠት አይደለም just የተማሪ ከቀረ በተደጋጋሚ ትምህርት ይወድቃል ብቻ ብሎ ድምዳሜ መስጠት ወይ ደግሞ predict ማድረግ ብቻ አይደለም so በደንብ መመርመር ያስፈልጋል ማለት ነው ከዛ በፊት which goal of psychology has been forming theory የትኛው theory ለመስራት የሚረዳ so it's very easy አሁን ያየነው ማለት ነው easily explanation the explanation goal involves understanding why behavior occur ለምንድነው behavior occur የሚያደርገው which aids in the forming theory about behavior የሚለው ነገር just don't forget please ይሄ theory የሚለው ነገር እንዳትረሱት ይሄ ምን ማለት ነው theory ምናምን የሚለው ነገር እርግጠኛ ነኝ ትረሱታላችሁ ብዬ አልልም so scientific method ላይ አንዱ ምንድነው ቅደም ተከተል after observe ካደረ question observe hypothesis ምናምን ከሰራን በኋላ experiment አልፎ ምናምን ከመጣ በኋላ theory ይከተላል ወደ law ከመሄዱ በፊት ማለት ነው so theory አለ ማለት ነው explanation ላይ theory ለመስራት የሚረዳን explanation ላይ ነው ማለት ነው okay what made psychology to understand a student's poor performance in the school የኛው ጥያቄ ረባችሁ what is necessary for making effective prediction in psychology
reliance on guesswork, scientific research and historical data. So በተደጋጋሚ የሚመጣ ከላይኛው ጋር ተመሳሳይ ያለው ኮንሰፕት ጥያቄ ነው። ኢፌክቲቭ የሆነ ትክክለኛ ወይም ደግሞ አጥጋቢ የሆነ ፕሬዲክሽን ለመስጠት የግድ ሳይንቲፊክ ሪሰርች ሊኖር ይገባል፣ ሂስቶሪካል ዳታ። እነዚህ ሁለቱ ከተጠቀመ ፕሬዲክሽን ወይም የሚገምተው መላምታዊ ግምት አሪፍ መላምታዊ ግምት ይሆናል። without those things ያለ እነዚህ ነገራቶች ኮንሲደር ሳይደረጉ ኢፌክቲቭ የሆነ ፕሬዲክሽን ለመስጠት አያስችልም ማለት ነው። ሳይንቲፊክ ሜተድ ሳትጠቀሙ ወይም ደግሞ ሳይንቲፊክ ሪሰርች ሳትጠቀሙ ሂስቶሪካል ዳታ ስለዛ ሰው ምንነት ከዛ በፊት ምን አይነት ባህሪ ነበረው ምንድነው የሚያደርገው ለምንድነው ይሄ ነገር የሚከሰተው እነዚህ ነገራቶች በሙሉ ሳታካትቱ ስለ ሰውየው ባክግራውንድ በትንሹም ቢሆን ዕውቀቱ ከሌላችሁ ያ ነገር ፕሬዲክሽናችሁ ኢፌክቲቭ አይሆንም በፍጹም ማለት ነው። ሶ ኢፌክቲቭ የሆነ ፕሬዲክሽን ለመስጠት የግድ ሳይንቲፊክ ሪሰርች እና ሂስቶሪካል ዳታ መጠቀም ይኖርባችኋል ማለት ነው። When did psychology officially become distinct scientific discipline? በየትኛው ዓመተ ምህረት ነው? በ17 18 79 1900 1950 it's very easy በ1879 psychology became distinct scientific discipline. Don't forget ነገር ግን ከዚህ በፊት ስለ ሳይኮሎጂ የነበሩ ኮንሰፕቶች አይጠኑም ነበር ወይ? በደንብ ይጠኑ ነበር ነው። ነገር ግን ዲስቲንክት ራሱን ተለይቶ እንደ ሳይንስ የወጣው ሳይኮሎጂ የሚለው ራሱን ተለይቶ የወጣው በዊሊያም ውንት ሲሆን establish the first psychology laboratory ሊፕዚንግ ጀርመን ላይ ነው ማለት ነው። ዊሊያም ውንደት ብላችሁ እንዳታነቁት አይነበር። ዊሊያም ውንት ተብሎ ነው የሚጠራው። ውንደት ብትሉ ችግር የለው። ነገር ግን አይባልም። አንዳንድ ሳይኮሎጂስቶች ሊስቁባችሁ ይችላሉ ዊሊያም ውንደት ብትሉ። so the father of modern psychology ይባላል። don't forget ይህንን ስም እንዳትረሱት። ዊሊያም ውንት ነው። ምናልባት ፕሬዘንቴሽን ካለባችሁ ዊሊያም ውንደት እንዳትዋረዱ። who is considered the father of modern psychology? It's very easy. William Wundt. William Wundt is recognized as a father of modern psychology for on the first ለመጀመሪያ ጊዜ don't forget እንዳትረዱ የሳይኮሎጂ ላብራቶሪ ስታብሊሽ ያደረገው ሊፕዚንግ ላይ ዊሊያም ውንት ነው ማለት ነው። ኦብጀክቲቭ ኢንትሮስፔክሽን ምንድነው? ኦብጀክቲቭ ኢንትሮስፔክሽን ወደፊት ምናየው ይሆናል። what technique did Wundt develop mental expression develop ለማድረግ ወይም ደግሞ በደም ለመረዳት የተጠቀመው የትኛው ቴክኒክ ነው? behavioral analysis, psychoanalysis, objective introspection ነው ማለት ነው። ዊሊያም ውንት developed the technique of objective introspection to scientifically examine human mental experience. so human mental experience በደም ለመረዳት የግድ objective introspection ማንን መጠቀም ይኖርበታል ማለት ነው። so ስለራሳችሁ ቆም ብላችሁ ማሰብ ስለምንድነው ማስበው ምንድነው እየተከናወነ ያለው እኔ ለሚከናወኑ ነገራቶች ለምንድነው የሚከናወኑት እንዴት ነው የሚከናወኑ እነዚህ ጥያቄዎች ማንሳት objective introspection እንለዋለን። ስለ ሰው ማጥናት የምትፈልጉ ለምሳሌ ስለ አንድ ሰው ስለሆነ ነገር ተጠይቁትና ስለምን እንደሚያስብ የሆነ ነገር ከሱ ጋር የሆነ ነገር ልታወሩ ትችላላችሁ የሆነ ነገር ልታስነኩ ትችላላችሁ ስለዛ ነገር ምን እንደተሰማው ምን እያደረገ እንደሆነ አእምሮ ላይ ያ ነገር ሲነካው ምን እንዳሰበ ሁላ ያንን ነገር just percept ለመረዳት objective introspection መጠቀም ይኖርባችኋል ማለት ነው። ስለሆነ ነገር deeply understand ለማድረግ we must use objective introspection. so ይሄንን ኮንሰፕት ነው የተጠቀመው objective introspection። so genius ነው። how long has psychology been recognized as a formal science discipline? about 50 years about 20 natürlich እነዚህ አመቶች ያናክል ሊያስጨንቅ ይችላል። what was psychology previously considered before becoming a science? a branch of biology, a form of art, a part of philosophy. don't forget እዚህ ጋር ምን አስታወስኩኝ መሰላችሁ? ሎጂክ ፓርት ኦፍ ፊሎሶፊ ነው ወይስ ፊሎሶፊ ነው ፓርት ኦፍ ሎጂክ? ያንን ማወቅ ይኖርባችኋል። እኔ ያልነግራችሁ መጽሐፋችሁ አንብባችሁ ድረሱበት። ቻፕተር 2 ሎጂክ ላይ ምን እንደጠየኳችሁ ገብቷችኋል? ፊሎሶፊ ነው ዋይድ ወይስ ሎጂክ ነው ዋይድ ኮንሰፕት የሚለውን ለይታችሁ ወቁ። so part of philosophy ነው ማለት ነው። before it became to science of psychology was primarily considered part of philosophy ተደርጎ ነበር የሚወሰደው as የሳይኮሎጂ just እንደ ሳይኮሎጂ ራሱን ችሎ ከመውጣቱ በፊት
ኮንሲደር የሚደረገው ፓርት ኦፍ ፊሎሶፊ ነበር it's not part of medicine or art or biology it's part of philosophy ነው which perspective focused on observable behavior rather than internal mental process so ግልጽ ያልሆነ በጣም ቀላል ስለሆኑ ነው ጥያቄዎች ቶሎ ማለት ምንም የሚከብድ ነገር ስለሌለው ማለት ነው which perspective focus on observable behavior rather than internal mental process psychodynamic perspective humanistic perspective behaviorism gestalt psychology is very behavior focus ያደርገው observable behavior ነው ለሚታዩ ነገራቶች ለምሳሌ ቀደም እንዳልነው ቶኪንግ ሊሆን ይችላል ፋሻል ኤክስፕሬሽን እነዚህ ነገራቶች በመጠቀም ነው ሳይኮሎጂ ስተዲ about this ስለነዚህ ነገራቶች ናቸው about behavior ነው ምናምን ብሎ ያጠናው behaviorismዎች ናቸው ወይ ደግሞ behaviorists ማለት እንችላለን ይሄ early thought of psychology እና modern school of thought of psychology በደንብ እናያቸዋለን በጥያቄ መልክም እንትኑ ደግሞ በደንብ አይተናል ቪዲዮ ላይ ቴሌግራም ላይ በዚህም ላይ ተለቋል I think YouTube ላይ internal mental state so mainly focus ያደረገው internal mental process አይደለም about thinking emotion feeling የምንላቸው ነገራቶች ይልቅ focus ያደረጉት ምን ላይ ነው ይሄ observed ወይ ደግሞ overt action ያልናቸው ማለት ነው ቀደም ይሄ የሚታዩ ነገራቶች about talking ሊሆን ይችላል partial expression ሊሆን ይችላል የተለያዩ ስለ ሰውየው ባህሪ እንዲ ነው ብለን መግለጽ የሚያስችሉ ነገራቶች አይተን ብቻ መረዳት የምንችላቸው ሜንታል ፕሮሰስ እና መተውት አንችልም we can't see it but the study of actions that can be measured ማለትም ማየት ሜጀር ማድረግ የምንችላቸው ነገራቶች ላይ ነው mainly focus ያደረጉት ማለት ነው which perspective has individual potential and self actualization it's very easy psychoanalytic perspective behaviorism humanistic psychology is very easy humanistic so የሰው ልጅ ሙሉ ኃይሉን ተጠቅሞ ወደ self actualization የሚለው ኮንሰፕት መድረስ ይችላል ምናምን ስለሚለው ወይ ደግሞ ስለ ሰዎች ብቃታቸው የሚያረጋግጥልን በዋናነት ስለ ሰዎች ችሎታ ፎከስ ያደረጉት humanistic psychologists ናቸው ማለት ነው about individual potential የሰው ልጅ የግሉ ያለውን አቅም ተጠቅሞ ወደ self actualization አለማችን ላይ ደረሱ የሚባሉት እጅግ በጣም ጥቂት ሰዎች ናቸው እንደ ኔልሰን ማንዴላ እንደ ማህተማ ጋንዲ ምናምን የመሳሰሉት ሊደርሱ ይችላሉ otherwise አሁን ላይ ኢትዮጵያ ላይ እዚህ ላይ ደረሳለው በተአምር ሊኖር አይችልም የለም the humanistic perspective father even ጠቅላይ ሚኒስትሩ ሊሆን ይችላሉ የፈለገ ማንንም ሊሆን ይችላል አሁን ላይ ባለው ሁኔታ ሙሉ ኃይሉን ተጠቅሞ ወደ self actualization ደረጃ የደረሰ ማንንም የለም so በጣም ጥረት ይጠይቃል the humanistic perspective father individual potential and try towards ወደ self actualization mainly individual potential ላይ መሰረት ያደረገው ኮንሰፕት ነው ሰዎች የግል ብቃታቸውን እንዴት መጠቀም ይችላሉ ተጠቅመው ሴት ላይ መድረስ ይችላሉ ምናምን ስለሚለው ፎከስ ያደረጉ humanistic psychologists ናቸው which perspective primarily concern on conscious process and childhood experience cognitive psychology humanistic psychology psychodynamic perspective behavioral perspective another difference of psychodynamic perspective founded by Proudhon focuses on conscious process now don't forget focus ያደረገው on conscious process ላይ ነው the influence of childhood experience በልጅነታችን ላይ የምናደርጋቸው ነገራቶች ትልቅ ከሆነን በኋላ እንዴትኛ ላይ ኢንፍሉዌንስ መፍጠር ይችላሉ ተጽዕኖ ሊፈጥሩ ይችላሉ ምናምን ስለሚለው ነገር mainly focus ያደረገው is very easy psychodynamic perspective ስለነዚህ early thought of psychology እና modern thought of psychology በደንብ ለማስረዳት የሚሻለው ምንድነው እኔ በደንብ አስረዳችኋለሁ እያንዳንዱን ምዕራፍ ያስረዳሁትም አለ ያንን ቪዲዮ መመልከት ትችላላችሁ ሰዓቱ በጣም ስለሄደ ለማስረዳትም አይመችም ሰዓቱ በጣም ስለሄደ ተማሪ ሰለቻል ሶ ያልገባችሁ ነገር ካለ ቴሌግራም ላይ መጠየቅ ትችላላችሁ ቀጣይ ላይ ስለነዚህ ጠቅለል አድርጌ ኮንሰፕቱን አስረዳችኋለሁ ማለት ነው what type of study did Wundt's laboratory primary focus የትኛው ነው group behavior ነው subjective experience biological process በዋናነት አንዱ እንደ ኔጌቲቭ የሚነሳ ዊሊያም Wundt's laboratory specialized in the study of subjective experience through objective interoception so አንዳንዴ ይሄ እንደ ኔጌቲቭ የሚያዩት ሳይኮሎጂስቶች አሉ ነገር ግን እጅግ በጣም ትልቅ የሆነ ውለታ የዋለልን ሜተድ ነው ማለት ነው
what is the school of thought in psychology? School of thought ማለት ነው ምን ማለት ነው? As a psychology, a physical location of study, systematic thinking about human behavior and mind. So ስለ human behavior ስለ mind ስለ አእምሯቸው ያላቸው አስተሳሰብ ምንድነው የሚለውን በደንብ እንድንረዳ ያስቻለን ስኩል ኦፍ ቶቶች ናቸው። የተለያዩ ስኩል ኦፍ ቶት በመነሳታቸው about behavior about mind ሰፊ የሆነ ጥልቅ የሆነ critically understanding እንዲኖረን አስችሎናል ማለት ነው። እነዚህ ቶቶች በመነሳቸው ወይም ደግሞ በዛ ሰዓት የነበሩ አስተሳሰቦች ማለት ነው። ለምሳሌ ቅድም እንዳልነው ሳይኮዳይናሚክ ሊሆን ይችላል፣ ቢሄቪየራሊዝም እንላቸው ወይም ደግሞ ቢሄቪየሪስቶች ሊሆኑ ይችላሉ። ሶ እነሱ ያነሷቸው ሐሳቦች በጥልቀት እነዚህ ሁለት ቃላቶች ቢሄቪየር እና ማይንድ ምንድናቸው የሚሉት ነገራቶች በጥልቀት እንድንረዳ ያስችሉናል ማለት ነው። ሶ ሲስተማቲክ ቲንኪንግ about human behavior and mind ነው ማለት ነው። The school of thought is a systematic approach understanding issue like human behavior and mind በመሳሰሉት ነገራቶች ላይ ማለት ነው። Who is regarded as a founder of structuralism? ማነው ፋውንድ ያደረገው? structuralism ምንድነው የሚለው ደግሞ በጥልቀት ለመረዳት የሰራሁትን ቪዲዮ ተመልከቱ። ዊሊያም ጄምስ ነው፣ ሲግመንድ ፍሮይድ ነው፣ ኤድዋርድ ቲችነር ነው፣ ማክስ ዋይዝነር ነው። ሶ እነዚህ አራቱም ሰዎች እጅግ በጣም ወሳኝ ስለሆኑ የትኛው ከየትኛው ጋር እንደሚገናኝ መለየት ይኖርባቸዋል ማለት ነው። ኤድዋርድ ቲችነር ነው ማለት ነው founder of structuralism. What does structuralism aim to analyze in the study of psychology? The complexity of studies that influence the elements of that make up the mind, the historical context of psychology, the behavioral patterns ማለት is very easy. ቪዲዮውን ተመልከቱ። the elements that make up mind. ይሄኛው ጀነራሊ ማይንድን ከማለት ይልቅ ማይንድን የሰሩት ምንድናቸው እና ኢሜጅ ፊሊንግ ምናምን የምንላቸው ነገራቶች ላይ ፎከስ ያደረገው እዛ ላይ ነው። structuralists aim to analyze the basic elements of mind. so አእምሮ ራሱ ስለ አእምሮ ከማጥናታችን በፊት አእምሮ ራሱ የሰሩት ነገራቶች ምንድናቸው ስለሚሉት ነገራቶች ሜንሊ ፎከስ ያደረጉት እዛ ላይ ነው። ሴንሴሽን ላይ፣ ኢሜጅ ላይ፣ ፊሊንግ እነዚህ ነገራቶች ተደማምረው ማይንድ ቢፈጥሩልንም ነገራቶች ነገር ግን ሜንሊ እነዚህ ነገራቶች ባይሰስ ምንድናቸው የሚለውን በደንብ እንድንረዳ ወይም ደግሞ ፈትፍቶ ያስረዳ ወይም ደግሞ ምንድናቸው የሚለውን በደንብ ለማስረዳት የሞከሩት ስትራክቸራሊስቶች ናቸው ማለት ነው። what made this structure commonly employed to study consciousness, behavioral observation ነው objective measurement introspection. So it's very easy. Introspection was the primary method used by structuralists to analyze mental experience. mental experience በደንብ analyze ለማድረግ በዋናነት የተጠቀሙት introspection ነው። introspection ምንድነው? ከፈለጋችሁ ቪዲዮ ተመልከቱ። ቀደምም ነግሬያችኋለሁ። Who is the founder of functionalism? ፈተና ላይ በተደጋጋሚ የሚወጡ ናቸው። ዊሊያም ሞንት ነው፣ ሲግመንድ ፍሮይድ ነው፣ ዊሊያም ጄምስ ነው፣ ጆን ቢ ዋትሰን ነው። which one? ዊሊያም ጄምስ ነው እንዳትረሱት። ፋውንደር ኦፍ ፈንክሽናሊዝም ሁሉንም ያዟቸው። ፈተና ላይ ብዙ ጊዜ ብዙ ግቢዎች ነው የሚያውቁ። አሁን መጨረሻ አካባቢ ያሉት ከግቢ ላይ ሰብስቤ ያመጣኋቸው ጥያቄዎች ናቸው። ዋት አስፔክት ኦፍ ሳይኮሎጂ ከተለያዩ ግቢዎች ማለት ነው። ባህር ዳር፣ ወልቂጤ እና ደብረ ብርሃን እና የተለያዩ ሁለት ግቢዎችም አሉ። ዋት አስፔክት ኦፍ ሳይኮሎጂ does functionalism emphasize? the structure of mind, the function of mind. so which one? it's very easy. functionalism ከስትራክቸራሊስቶች የሚለያቸው ስለ አእምሮ መዋቅሩ ከማውራታቸው ይልቅ በዋናነት ፎከስ ያደረጉት function of mind ላይ ነው መሰረት ያደረገው ማለት ነው። ኮንሰፕታቸው functionalism focus on how the mind function እንዴት ነው አእምሮአችን ስራውን የሚሰራው ድርጊቶችን የሚያደርገው የሚያከናውነው እንዴት ነው and adapt allow people to interact with their environment. ሰዎች እንዴት ነው ካሉበት ማህበር ለምሳሌ ደጋ ነበረ ሰው ወደ ቆላ ሲመጣ የሆነ በጣም ቻሌንጅ አለው። ነገር ግን እንዴት ነው ያንን ነገር ተቋቁሞ ሞዲፋይ አድርጎ ሊኖር የሚችለው የሚለው ነገር አእምሮ እንዴት ነው ያንን ነገር አደብ ሊያደርግ የሚችለው የሚለው ሜንሊ ፎከስ ያደረጉት እዛ ላይ ነው። ከማወቅም ይልቅ አእምሮ የተሰራው ይሄ ኢሜጅ ፊሊንግ ምናምን ከምንለው ይልቅ አእምሮ ፈንክሽኑ ምንድነው? እንዴት ነው የሆነ አካባቢ ሲመጣ እንዴት ነው ያንን ነገር ሞዲፋይ አድርጎ ያለበትን ሲቹዌሽን አዳፕት ሊያደርግ የሚችለው እዛ ላይ ነው ሜንሊ ፎከስ ያደረጉት ማለት ነው። ጀስት ከማወቅሩ ይልቅ ፈንክሽኑ ምንድነው የሚለው ላይ ነው ሐሳባቸውን የሰጡት ማለት ነው። according to functionalist, what is the nature of psychological process? እንደ functionalists ምን ማለት ነው? what is the nature of psychological process ምን ማለት ነው? they are rigid and unchanging.
psychological process rigid ነው በቃ ሊቀየር የማይችል ነገር ነው ወይስ they are adaptive and allow survival so እንደ functionalists ሳይኮሎጂካል ፕሮሰስ የምንለው በጊዜ ሂደት አዳፕት ሊደረግ የሚችልና ሰርቫይቭ እንድናደርገው ሊያስችለን የሚችለን ነገር ነው እንጂ just unchanging ነው ሰዎች አዳፕት ሊያደርጉት የማይችሉት ነገር ነው ሰዎች የሆነ ሲቹዌሽን በቀየሩ ወይም ደግሞ የሆነ አካባቢ በቀየሩ ቁጥር ያንን ሲቹዌሽን ያንን የነበሩበት ሁኔታ ቼንጅ ማድረግ አይችሉም ከሚለው ይልቅ አዳፕቲቭ ነው ወይም ደግሞ ያንን ነገር ሰርቫይቭ ማድረግ ይችላሉ የሚለው ላይ ነው nature of psychological process ማለት ነው functionality view psychological process as adaptive የተመለከቱት እነሱ as adaptive ነው እንጂ rigid ነው ወይም ደግሞ unchanging ነው አላለ enabling human to survive and success their environment በኢንቫይሮንመንቱ ጋር ተስማምተው ለመኖር እንዲያስችላቸው ያደርጋቸዋል ነው አእምሮአቸው እንጂ ያንን ነገር ይከለክላቸዋል ማለት አይደለም What did Gusto's psychology contribute to study of mind, focus on individual stimuli, the idea that whole greater than the sum of its parts. So ከፓርቶች ይልቅ ሁሉ ይበልጣል which means ስለ እንደዚህ ኢሜጅ ፊሊንግ ምናምን ስላልናቸው ይልቅ ስለ እነዛ ከማውራት ይልቅ ስለ ሆሉ ማውራት የተሻለ ነው Thus the whole mind should be studied in terms of its complete pattern and configuration. በደንብ አስረድቻለሁ ቪዲዮውን ተመልከቱ Who is the founder of Gusto's psychology? ማን ነው? እስቲ የሚያስታውስ ማስዋዝ ነው እና ከሱ ባልደረቦቹ ጋር ያንን ነገር ፋውንድ ያደረጉት What is a German word? Gusto ማለት ነው whole ነው because whole greater than 7 ያልነው ለዛ ነው ከዛ ስም ተነስተን ነው Gusto የሚለው ስም ተሰጠው ማለት ነው The whole greater than its parts ያልነው ማለት ነው whole የሚባለው ማይንዱ ነው ስለ ማይንዱ ከማውራታችን ስለ ሰሙ እነዚህ ተደማምረው ፊሊንግ ኢሜጅ ምናምን ስለነዛ ይልቅ ኮንሰፕት ከመስጠት ይልቅ ስለ ሆሉ ማውራት የተሻለ ነው ሰዎች ስንረዳ ገጣጥመን ምናምን አንዱ እየጨመረን እግር እጅ ምናምን እየለያየን ከማየት ይልቅ ስለ ሰውየው አጠቃላይ የተገጣጠሙ እጅ እግር ምናምን አንድ ላይ ማየት እንጂ ይሄ ነቃቅለን ቅድም እንዳልነው ማይንድ የተሰሩበት ነገራቶች ስለዛ ነገር ከማውራት ይልቅ ማይንድ ራሱ ስለዛ ስለ ሆሉ ማውራት የተሻለ ነው ብለውኛል ሶ ሐሳባቸውን የሰጡት እዛ ላይ ነው ማለት ነው what was the common critical of the early school of thought like structural functionalism they ignored the complexity of human experience the early school of were criticized for being too simplistic and not adequately addressing the complexity of human experience because እነዚህ early ስለነበሩ ወይ መጀመሪያ ላይ የመጡ ሐሳቦች ስለነበሩ ብዙ ኔጌቲቭ ነገር ሊነሳባቸው ይችላል ነገር ግን mainly ጥቅማቸው በጣም ብዙ ነው ማለት ነው while to the emergence of behaviorism as new school of thought አምቦትና ተረዱት ሰዓቱ በጣም ስለሄደ which early school of thought primarily used አምባችሁ ተረዱት ያልገባችሁ ነገር ካለ ትልቁ ነው what behaviorism considered ጨርሱት ያነበባችሁ እናንተ ቪዲዮውን አቁማችሁ መመልከት ትችላላችሁ ሰዓቱ በጣም ስለሄደ ቀጣይ ላይ በደንብ ከዚህ ቻፕተር ገና አላለኩም ከዚህ በኋላ 100 ጥያቄ ልንሰራ እንችላለን ሶ ለእናንተ ግልጽ በሚሆን መንገድ ያመጣሁላችሁ የሚከብድ ነገር የለውም it's very easy ያልገባችሁ ነገር ካለ እስካሁን ከሰራ ነው በደንብ ማስረዳት ትችላላችሁ ቴሌግራም ላይ በተለይ ያልገባችሁ የካናስክኒ በደንብ መጠየቅ ትችላላችሁ እንዲሰራላችሁ የምትፈልጉት ትምህርትም ካለ ንገሩ እንዲሰራላችሁ ግን በተቻለ አቅም እናንተ ሰብስክራይብ ላይክ ሼር አድርጉ ለጓደኞቻችሁ ሼር አድርጉላችሁ ሶ ለጓደኞቻችሁ ሼር አድርጉላችሁ እናንተ ተጠቅማችኋል ሌሎችም ቢጠቀሙ አሪፍ ነው ነገር ግን እንደዚህ ቀላል ጥያቄ እንዳትጠብቁ በጣም ከባድ ጥያቄዎች ራሴ ላይ ይዤላችሁ እመጣለሁ ከተለያዩ ግቢዎች ማለት ነው ሶ ቴሌግራም ላይ ኤግዛም ምናምን ሊኖር ይችላል መመዝገብ የምትፈልጉ ተማሪዎች 09 95 55 96 58 ላይ መመዝገብ ትችላላችሁ ቴሌግራም ላይ ወይም ደግሞ ሜሴጅ በመላክ ማለት ነው
ቴሌግራም ላይ ደግሞ ሌላ ሳፋሪኮም ስልክ ልስጣችሁ። እዛ ላይ በደንብ መጠየቅ ትችላላችሁ፣ መመዝገብ ትችላላችሁ። ሳፋሪኮም ስልክ ያዙ 0799519972 ወይም ኢትዮ ቴሌኮም ቅድም እንደነገርኳችሁ 0995559658። ምንድነው ተማሪ ትንሽ ከሆነ አሁንም ልነግራችሁ የምፈልገው ነገር የተመዘገበው ተማሪ በጣም ትንሽ ከሆነ የምንሰጠው ሞራል ስለማይኖር ዛት ማሽ ላይሆን ይችላል። ግን ተማሪዎች በተመዘገባቸው ቁጥር ከዚህ በፊት ተሰርተው የተቀመጡ ቪዲዮዎች አሉ፣ እነሱ ፕራይቬት የተደረጉ ይለቀቅላችኋል። ያልገባችሁ ነገር ካለ የትኛውም ጥያቄ መጠየቅ ትችላላችሁ ማለት ነው። አትጨናነቁ፣ ፈታ እያላችሁ አንብቡ። ምንም የሚያጨናንቅ ነገር የለም። ከተጨናነቃችሁ ግቢ ላይ እጅግ በጣም አስጠሊታሙ ነገር መጨናነቅ ነው። የምትጨናነቁ ነገር ሁሉም ነገር ይበለሻሻል። ፈታ እያላችሁ ዘና እያላችሁ ይሄ የፈለግነው ፊልድ ብቻ አልገባውም ብላ እንዳትሉ። ፈጣሪ ለእናንተ የተሻለ ነገር ሊሰጣችሁ ይችላል። የተሻለ ደረጃ ላይ እንደምትደርሱ እርግጠኛ ነኝ። አብረን ከቀጠልን ሁሉንም ኮርሶች በተለይ ኦርጋኒክ ኬሚስትሪ ለናቹራሎች ይከብዳሉ የሚባሉት ሶሻል ላይ ምንም የሚከብድ ኮርስ የለም። ትንሽ ለናቹራሎች ኦርጋኒክ ኬሚስትሪ ፊልድ ከመረጣችሁ በኋላ ትንሽ ከበድ ይላል። እሱንም ቪዲዮ ሰራላችኋለሁ። ጥያቄዎቹም ትምህርቱን በደንብ አስረዳችኋለሁ። ያልገባችሁ ነገር ካለ መጠየቅ ትችላላችሁ። ጉድባይ። ሰብስክራይብ ያላደረጋችሁ ግን አድርጉ።